ባዶ ሆዴን ነኝ። ተበልቶ አይጠገብም። ምግብ ማብሰል ትችላለህ? ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ፈታ ዘና ብላችሁ ሞቅ ሞቅ ባለ መልኩ እንድትከታተሉኝ ነው የምፈልገው። እስክሪብቶ ወረቀት በደንብ አድርጋችሁ ማስታወሻ የምትይዙባቸውን አዘጋጁ። ጀቾታ በበሬዶ ኢስኒቲን አገርሲሳ ዴይሊ ኤክስፕሬሽን ሲባል ትሰማላችኋል። ከጠዋት እስከ ማታ ሁሌ የምትጠቀሙባቸውን ነገሮች ነው የምናየው ማለት ነው። ከዚያ በፊት ግን ሰብስክራይብ አድርጋችኋል፣ ላይክ አድርጋችኋል። ላይክ ሰብስክራይብ ጎቹዳን አማዱማቲን ወርዶፋ። እስኪ መጀመሪያ በየቀኑ ማለት በአፋን ኦሮሞ ምን ማለት ነው? በየቀኑ ጉያ ጉያቲ ይባላል። ጉያ ጉያቲ ጉያ ቀን ነው። ጉያ ጉያቲ ጋፈ ጀኑሞ በየቀኑ ወይም ደግሞ ጉያ ጉያዳን ሊባል ይችላል። ጉያ ጉያዳን የወጀኔስ በየቀኑ ለማለት ነው። ጠዋትና ማታ ጠዋትና ማታ ገነመፍ ገልገለ ገነመፍ ገልገለ እንላለን። ጠዋትና ማታ ማለት ነው። ወይም ደግሞ ጠዋት እና የምትለዋን እናወጣትና ጠዋት ማታም ይባላል። ብዙ ጊዜ ሁሌ ጠዋት ማታ ይመጣል። እስኪ ጠዋት ማታ በአፋን ኦሮሞ ገነመ ገልገለ ገነመ ገልገለ ይባላል። ጠዋት ማታ ማለት ነው። ከእንቅልፍ መነሳት አቃተኝ በሉ። ከእንቅልፍ መነሳት አቃተኝ። ሂሪባ ከኡን ደደቤ ሂሪባ ከኡን ደደቤ ከእንቅልፍ መነሳት አቃተኝ ማለት ነው። ረፈደብኝ ረፈደብኝ ጋፈ ጀኑሞ ነቲ በርፈቴ ጀቹዳ ነቲ በርፈቴ ረፈደብኝ። ይረፍድብኛል ይረፍድብኛል ለማለት ስንፈልግ ደግሞ ነቲ በርፈታ ጀና ነቲ በርፈታ። አልቆይም ይረፍድብኛል ለማለት ስትፈልጉ ኢንቱሩ ነቲ በርፈታ ጀቹ ደንዴሱ ጀቹዳ ኢንቱሩ ነቲ በርፈታ። ሰዓት ይሄድብሃል ሰዓት ይሄድብሃል ወይም ሰዓት ይሄድብሻል ለሴት እና ለወንድ ስትጠቀሙ አማርኛው ላይ እንደዚህ ይለያያል። አፋን ኦሮሞን ገሩ የሮን ሲጀላ ዴማ የሮን ሲጀላ ዴማ ታ ሰዓት ይሄድብሃል ወይም ሰዓት ይሄድብሻል ማለት ትችላላችሁ ማለት ነው። ሲጀላ ዴማ የቹን ይሄድብሃል ማለት ነው። አትቆይ አትቆይ ሂንቱሪን ለሴት ደግሞ አትቆይ ይሆናል። ትንሽ ትጠብቃለች ማለት ነው። ስለዚህ አፋን ኦሮሞ ዳንገሩ ሂንቱሪን ታ ሂንቱሪን። ሰዓት አታሳልፍ ሰዓት አታሳልፍ ወይም ሰዓት አታሳልፊ። የሮ ዮካን ሰዓቲን ደበርሲን የሮ ጀቹ ደንዴሱ ዮካን ሞ ሰዓቲ ጀቹስ ደንዴሱ። የሮን ደበርሲን ዮካን ሰዓቲን ደበርሲን። ሰዓት አታሳልፍ ወይም ሰዓት አታሳልፊ ማለት ይሆናል። ያለ ሰዓት አትምጣ ዮካን ያለ ሰዓት አትምጪ። የሮ መሌን ዱፊን የሮ መሌ ሂን ዱፊን የሮ መሌ ያለ ሰዓት ሂን ዱፊን አትምጣ ወይም አትምጪ። አታምሽ አታምሽ ሂን ኢሲፈቲን ሂን ኢሲፈቲን አታምሽ። ለሴትም ለወንድም አታምሽ ለወንድ ይሆናል። አታምሺ ስንል ደግሞ ለሴት ይሆናል። ሂን ኢሲፈቲን ጀና። ቀኑ መሼ ወይም መሼ ለማለት ስትፈልጉ ደግሞ አዱዴ ትላላችሁ። አዱዴ ጀቹን ቀኑ መሼ ወይም ጨለመ ወይም ደግሞ ጀንበሯ ጠለቀች ለማለት ነው። አዱ ማለት ጀንበር ወይም ደግሞ ፀሐይ ማለት ነው። ስለዚህ አዱዴ ስንል ቀኑ መሼ ወይም ጨለመ ለማለት ነው። እህል አልበላሁም ሚዳን እኛን ነኝ። ሚዳን ጀቹን እህል ማለት ነው። ያም ወይም ደግሞ ለምሳሌ እህል ብላ ማለት ያው ምግብ ብላ ማለት ነው። አንዳንድ ጊዜ እህል ሰብል ሊሆን ይችላል። ልክ እንደ ጥራጥሬ ወይም ደግሞ ገና ወደ ቤት ያልገባም ሚዳን ይባላል። እንደዚሁም ደግሞ ኖርማሊ በእንግሊዝኛው ፉድ የምንለው ተቀናብሮ የቀረበ ወይም ሊበላ የቀረበንም ምን ልንለው እንችላለን? እህል ልንለው እንችላለን። ለምሳሌ እህል ብላ ሲባል ሚዳኛ ዱ ጀደማ። እህል አልበላውም ሲሆን ደግሞ ሚዳንኛኔ ይሆናል ማለት ነው። ጾሜን ነኝ ጾሜን ነኝ። አገቡን ጅራ አገቡን ጅራ ጾሜን ነኝ። አገቡ ማለት ኖርማሊ ምግብ ያልበላ ሰው ወይም ደግሞ በባዶ ሆዱ የሆነ ሰው አገቡን ጅራ ጀቹ ደንዳ። ባዶ ሆዴን ነኝ ለማለት ደግሞ ሌላ አፋን ኦሮሞ ኤክስፕሬሽን መጠቀም እንችላለን። እስኪ ባዶ ሆዴን ነኝ
ለማለት ደግሞ ገራ ድዋን ጅራ፣ ገራ ድዋን ጅራ። ድዋ ማለት ባዶ ማለት ነው። እንዲሁም ደግሞ ዜሮ ማለትም ይሆናል። ድዋ ዜሮ ይሆናል። ለምሳሌ የስልክ ቁጥራችሁን ድዋ ሰገል ምናምን የማለት 09 ለማለት ነው። ስለዚህ ድዋ ማለት ባዶ ሊሆን ይችላል። እንደዚሁም ለቁጥርም ደግሞ ዜሮ ማለት ነው። ምንም አልቀመስኩም፣ ምንም አልቀመስኩም። ሆማዩ ሂንጠንጠመኔ፣ ሆማዩ ሂንጠንጠመኔ ይሆናል። ሆማዩ ሂንጠንጠመኔ ይሆናል። ሆማዩ ጋፈ ጀኑ ምንም ማለት ነው። ምንም። ለምሳሌ ጠንጠሙ ማለት መቅመስ ከሆነ ቅምሻ ምን ይሆናል? ጠንጠማ ይሆናል። ጠንጠማ ማለት ቅምሻ ማለት ነው። ጾሜን ውዬ አደርኩ፣ ጾሜን ውዬ አደርኩ ለማለት ስትፈልጉ ደግሞ አከም ጀቱ አገቡን ኦሌ ቡሌ፣ አገቡን ኦሌ ቡሌ። ጾሜን ውዬ አደርኩ፣ ኦሌ ቡሌ ውዬ አደርኩ ማለት ይሆናል። ኦለኒ ቡሉ ውሎ ማደር ነው። ስለዚህ ውዬ አደርኩ ኦሌም ቡሌ ይሆናል። አገቡን ኦሌ ቡሌ ስንል ደግሞ ጾሜን ውዬ አደርኩ ማለት ይሆናል። በልቶ አይጠግብም፣ በልቶ አይጠግብም። ኛቴ ህንቁፉ፣ ኛቴ ህንቁፉ በልቶ አይጠግብም። ለሴት ከሆነስ እዚህ ጋር ሲል ለሴት ከሆነ እናንተ አስቡና ንገሩኝ። ለሴት ደግሞ ሲሆን እንዴት እንላለን? ኛቴ ኛቴ ህንቁፍቱ እንላለን። ኛቴ ህንቁፍቱ በልታ አትጠግብም ይሆናል። አንተ ወይም አንቺ ብለንም ስንናገር ደግሞ ኛቴ ህንቁፍቱ ብለን ነው የምንጠቀመው። በልተህ አትጠግብም ወይም በልተሽ አትጠግቢም ብለንም እንደዚህ ልንናገር እንችላለን ማለት ነው። አይጠግብም ስንል ህንቁፉ ብለናል። አይጠገብም ከሆነስ አይጠገብም ህንቁፈሙ ይሆናል። ህንቁፈሙ ማለት አይጠገብም ይሆናል። ለምሳሌ የከሌ ጨዋታው አይጠገብም ለማለት ስንፈልግ አፋን ኦሮሞን እስቲ አከም ጀነሜ ጨዋታው አይጠገብም። ሀሳንሳ ሂንቁፈሙ፣ ሀሳንሳ ሂንቁፈሙ ጀና ጨዋታው አይጠገብም ማለት ነው። በጣም ደስ ይላል። ባየነ መቲቶላ ጀቹዳ። አሁን ደግሞ ለምግብም እንደዚህ ይባላል። ተበልቶ አይጠገብም፣ ተበልቶ አይጠገብም ጀቹዳፍሞ አፋን ኦሮሞን ኛተሜ ሂንቁፈሙ ይሆናል። ኛተሜ ሂንቁፈሙ ተበልቶ አይጠገብም። ሌላ ደግሞ ለምሳሌ ዴይ ቱ ዴይ ኤክስፕሬሽን ውስጥ ብዙ ጊዜ የምትጠቀሙት ምግብ ማብሰል፣ ምግብ ማብሰል ማል ጀደማ አፋን ኦሮሞን ኛታ ብልቼሱ ጀደማ። ኛታ ብልቼሱ ጀቹን ምግብ ማብሰል ማለት ነው። ቢልሻታ ሲሆን ደግሞ የበሰለ ነው ይባላል። ለምሳሌ አንድ ሰው በጣም አእምሮ ወይም ማስተሳሰቡ የበሰለ ነው ሲባል ቢልሻታ ዳ ጀደማ። ቢልሻታ ቢልሻታ የበሰለ ነው። ቢልቼሱ ሲሆን ደግሞ ማብሰል ይሆናል። ስለዚህ ኛታ ቢልቼሱ ምግብ ማብሰል። ለምሳሌ እስኪ ምግብ ማብሰል ትችላለህ በሉ። ምግብ ማብሰል ትችላለህ ወይም ምግብ ማብሰል ትችያለሽ ለሴት ስትጠቀሙ እንዴት ትላላችሁ? ኛታ ቢልቼሱ ደንዴሳ፣ ኛታ ቢልቼሱ ደንዴሳ። ምግብ ማብሰል ትችላለህ፣ ትችላለህ ኒ ደንዴሳ ይሆናል። ቲቶሪያሊን ሀራ አካሲኒtti tolee abdiin qaba. ላይክ ሰብስክራይብ ጎቹዳን ጃለላ ኬሰነት ያገርሲሳ። ሰብስክራይብ ላይክ በማድረግ ፍቅራችሁን አሳዩኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን። ነጋና ቱራ